እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ፓርቲያችን ብልጽግና ትላንትን በይቅርታ ተሻግረን ዛሬን በብሔራዊ መግባባት አጽንተን ነገን በሁለንተናዊ ብልጽግና የምንገነባባት ኢትዮጵያን ለማረጋገጥ ዝግጁ ነው። የሀገራችን የፖለቲካ ጉዞ ዛሬ የቆመበት መስቀለኛ መንገድ የታሪካችንን ጠባሳ የምንፈውስበትና የነገውን ተስፋችንን በጽኑ መሰረት ላይ የምናቆምበት ወሳኝ ወቅት ነው። ፓርቲያችን ብልጽግና የሚያምንበት ትላንትን በሽግግር ፍትህ ነገን በሀገራዊ ምክክር የማረም አቋም የፖለቲካ ፍጆታ ሳይሆን የሀገር ህልውና ጉዳይ ነው። የሽግግር ፍትህና ሀገራዊ ምክክር ተመጋጋቢ የሆኑ የሰላም ምሰሶች ናቸው። የሽግግር ፍትህ ትላንትን በመፈወስ የዛሬውን ሸክም ሲያቀል፣ ሀገራዊ ምክክር ደግሞ ለነገው ትውልድ የምትተርፍ የተረጋጋች ሀገር ለመፍጠር አቅጣጫ ያሳያል። እነዚህ ሁለት ሂደቶች በተሳካ ሁኔታ ሲከናወኑ በሀገራችን አዎንታዊ ሰላም እውን ይሆናል። በዚህም ዜጎች ካለፈው ስህተት ተምረው የዛሬውን ልዩነታቸውን አቻችለውና ለነገው የጋራ ተስፋቸው በጋራ የሚቆሙባትን ጽኑ ሀገር መገንባት ይቻላል። ባለፉት ዓመታት ያሳለፍናቸው ግጭቶችና የመብት ጥሰቶች በዜጎቻችን ላይ ያደረሱት ስቃይ፣ መፈናቀልና ሞት በዝምታ የሚታለፍ አይደለም። ነገር ግን ቁስላችን የሚድነው በበቀል ሳይሆን በእውነትና በፍትህ ነው። የጀመርነው የሽግግር ፍትህ ሂደት ዓላማው ግልጽ ነው። በደል አድራሾች ኃላፊነት እንዲወስዱ፣ ተጎጂዎች እውቅናና ካሳ እንዲያገኙ እንዲሁም ዳግመኛ በደል የማይፈጸምባቸው ጠንካራ ተቋማትን መገንባት ነው። ይህ ሂደት ያለፈውን ሸክም አራግፈን በነፃነት እንድንራመድ ያስችለናል። በሌላ በኩል የነገዋ ኢትዮጵያ ጣፈንታ የሚወሰነው በዛሬው ምክክራችን ነው። ሀገራዊ ምክክር ማለት ልዩነቶቻችንን በጠመንጃ ሳይሆን በሐሳብ የምንፈታበት፣ ለዘመናት የቆዩ አወዛጋቢ ትርክቶችን በጠረጴዛ ዙሪያ የምናክምበትና አዲስ ብሔራዊ ቃል ኪዳን የምንገባበት የታሪክ አደባባይ ነው። እኛ በሐሳብ ልዕልና እናምናለን። ለዚህም ነው ሁሉንም ወገኖች ያሳተፈ ምክክር እንዲካሄድ ምቹ ሁኔታዎችን ስንፈጥር የቆየ ነው። በመጪው ዓመታትም አብላጫ ድምፅ አግኝተን መንግስት ስንመሰርት እነዚህ ጅምር ስራዎቻችን ወደ ስኬት ይሸጋገራሉ። የሽግግር ፍትህ ፖሊሲያችንን ሙሉ በሙሉ በመተግበር በዜጎች መካከል መተማመንን እንገነባለን። በሀገራዊ ምክክር ውጤቶች ላይ ተመርኩዘን ህገ መንግስታዊ ስርዓታችንንና ተቋሞቻችንን ይበልጥ አሳታፊና ፍትሃዊ እናደርጋለን። ግባችን ግልጽ ነው። ቂምና ቁርሾን ለትናንት ትተን በፍቅርና በውይይት የምትመራ ለልጆቻችን የምትመች በብልጽግና የደመቀች ኢትዮጵያን መገንባት ነው። ይህ እውን እንዲሆን ብልጽግናን ይምረጡ። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር፣ የአንድነት፣ የትብብር ተምሳሌት ነው። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ።